ሰላም እንዴት ናችሁ ከሆት አምሮ ዩቲዩብ ቻናል ዛሬ ይዘንላችሁ የመጣ ነው እንዴት አድርገን ኮምፒውተራችን ላይ አማርኛ ጽሁፍ መጻፍ እንችላለን ማለት ነው ይህን አማርኛ ጽሁፍ ለመጻፍ ምንም አይነት ሶፍትዌር ያስፈልገንም ዊንዶ 10 ከጫን ኮምፒውተራችን ለዚህ ያለምንም ሶፍትዌር መጠቀም እንችላለን ማለት ነው ይሄንን እናሳያችኋለን ዛሬ አብራችሁን ቆዩ በመጀመሪያ እዚህ ጋር ሴቲንግ ብላችሁ ሰርች ታደርጋላችሁ ሴቲንግ ብላችሁ ጻፉ ኮምፒውተር ሴቲንግ ትገቡና ይሄንን ከፍታለን እዚህ ጋር ታይም ኤንድ ላንጉዌጅ የምትለው ላይ እሷን ክሊክ እናደርጋለን then እዚህ ጋር ይታያችኋል ላንጉዌጅ የሚለውን እንጫናለን ማለት ነው then አሁን ላይ ተጠቀምኩት ያለው እንግሊዘኛ ብቻ ነው እንግሊዝ ላንጉዌጅ ነው ሌላ ላንጉዌጅ ለመጨመር የግዴታ አድ ላንጉዌጅ የሚለውን መጫን አለብኝ ከዛ አድ ላንጉዌጅ ብዙ ላንጉዌጆች አሉ ከዚህ ውስጥ የኛ እንዳጋጣሚ አማርኛ ላንጉዌጅ ገብቶልናል ስለዚህ ምንም ሶፍትዌር ሳንጠቀም አማርኛ የሚለውን እናደርግና ኔክስት የምትለውን እንጫናለን then የላንጉዌጅን ፊቸር ይጭንልናል ማለት ነው ኮምፒውተራችን ላይ ኢንስታል የሚለውን ተጫኑ then አማርኛ ገብቷል ማለት ነው እዚህ ጋር እንደምታዩት እንግሊዘኛ የሚለው ይመጣል ክሊክ ሳረጋው እዚህ አማርኛም አለ ስለዚህ እንግሊዘኛ ስፈልግ እንግሊዘኛ ላይ ያረጋዋለሁ አማርኛ ስፈልግ እዚህኛው አረግና ጽፋለሁ ማለት ነው ቀጣይ የሚሆነው ከፓወር ግዝ ትንሽ ለየት ስለሚል እንዴት አድርገን ፊደሎችን እንጽፋለን የሚለውን አብረን ያለን የሚያስቸግሩ ፊደሎችን እኔ ጋር አብረን እንጽፋለን ማለት ነው ይሄን ለማድረግ ኖትፓድ እንክፈትና እዚህ ውስጥ እንዴት አድርገን እንደምንጽፍ እናያለን ማለት ነው ትንሽ ከፓወር ግዝ ይለያል ፓወር ግዝ ላይ አለ መጻፍ ለምሳሌ ሌተር አለ መጻፍ ኤክስ ነው የምንጫነው እዚህኛው ግን በጣም ቀላል ነው እንግሊዘኛው አለ ኤን መጫን ብቻ ነው ኤን ሲጫነው እንደምታዩት እዚህ ጋር አን ይጫንልኛል ፎንቱን ሳይዙ ልጨምረው እንዲታያችሁ 26 ላድርገው አ በለመጻፍ ቢኢ ነው የሚሆነው ቢኢ አበበ ለማለት የግድ አበበ በእንግሊዘኛው አበበ ብዬ መጻፍ አለብኝ ማለት ነው ከበደ ለማለት ከበደ በእንግሊዘኛ ብለን ምን ጽፈው አለ አይደለ እሱን መጻፍ ነው ኬ ኢ ቢ ኢ ዲ ኢ ነው በእንግሊዘኛው ስለዚህ ከበደ ብሎ ይጽፍልናል ማለት ነው በእንግሊዘኛ ምን ጽፈውን ጽሁፍ እዚህ ላይ ብንጽፍ መጻፍ እንችላለን ማለት ነው ማንኛውም ቦታ ላይ ይሰራል ማለት ነው በጣም ቀላል ነው ሌላ ማሳያችሁ ነገር ቢሆን ሌሎች ፊደሎች ለምሳሌ ነጠ ጨ የሚካውድ ፊደሎች አሉ እነሱ እንዴት እንጽፋለን የሚለው ነው እዚህ ላይ በጣም ቀላል ነው ፓወር ግዝ ላይ ትንሽ ያስቸግራል ለምሳሌ አሁን ጣል ለመጻፍ በእንግሊዘኛ ጣል ለምጫው ለምጣጣ ብለን በእንግሊዘኛ ለመጻፍ የግድ ቲን ነው ሌተር ቲን እንጫናለን ማለት ነው እዚህኛውን ቲን ተጭነን ዶትን መጫን እንችላለን ቲ ተጭነን ዶት ከዛ ኢ ጣ ማለት ቫውሉን አብረን መጨረሻ እናስቀምጣለን እንደዚህ ነው ማለት አለያም ሌላ አማራጭ ጣል ለመጻፍ shift ተጭነን ቲን ስንጫን shift plus t ጥን ይጭፍልናል ጣ ለማድረግ ኢን እንጫናለን ጣ ለማድረግ ኤን እንጫናለን ማለት ነው ወይም ቫውሎቹን እንጫናለን ጣ ለማለት ኤን እንጫናለን ማለት ነው ጨ ለማለት ደግሞ በእንግሊዘኛ የምንጠቀማት ሲን ነው ስለዚህ shift plus c ጨ ይሆናል ጭ ናት ኢን ስጫናት ጨ ይሆንልኛል ማለት ነው ሌላ ጳ በእንግሊዘኛ ምን ጽፈው ማለት ነው ፒን ብለን ነው ስለዚህ shift plus p ነው ምን ጽፈው ማለት shift plus p ጳን ይጽፈዋል ጵን ማለት ነው ጳ ለማድረግ ኢን ስጫናት ጳ ይሆንልኛል ጶ ለማድረግ shift plus p ከዛ u ጶ ሆነ ማለት ነው ሌላ ዲቃላ ሆሄያት ቀላል ናቸው እዚህ ጋር ዲቃላ ሆሄያት ማለት ለምሳሌ ሯ ሟ ሷ ሯ ሿ የሚባሉት ናቸው ለምሳሌ ቧ ለመጻፍ BUA ነው BUA በእንግሊዘኛ ማለት BUA ቧ ማለት ነው ሯ ለመጻፍ RUA ሯ ሿ ለመጻፍ X ናት ሸ ሿ X ሻ ኖ XUA ሿን ይጽፍልናል
ሌላ ምንድነው ያለው ኳ ለመጻፍ KUA ኳ ይጽፍልናል ሌላኛው ለመጻፍ V ነው የምንጠቀመው V አብሮ ይሄዳሉ ሌላ የቀረም ፊደል ቋ ለመጻፍ QUA ቃል ለመጻፍ ኪው ነው የምንጫነው ሌላው ምንም አሲስ ነው የሚሄደው ለምሳሌ አሁን ጸጋለም ብዬ ለመጻፍ ማነች TS ናት TS እንጫናለው ጸጋለም በእንግሊዘኛው ጸጋለም ብዬ መጻፍ ይችላልው ማለት ነው ሌላኛው ምንድነው የተለያዩ ፊደሎች አሉ የተለያዩ ፊደሎች ለምሳሌ ሀ ብንል ብዙ አይነት ሀ አለ H እንጫንና አሁን እቺ የሀሌታው ሀ ምንላላት ቀጣይ እዛው ላይ አሁንም H ድጋሚ ስነካ ሌላ ሃይ ይጽፍልናል ሐመር ሆን ጻፈልን እቺ ኃይለ ሥላሴ ሀ ምትባለዋ ስለዚህ H ድራግመን በመጫን የምንፈልገውን ሀ መጻፍ እንችላለን ለምሳሌ አሁን በዚህ በሐመር ሀ ሆ ለመጻፍ በፈልግ H ሁለት ጊዜ ጫንና ከዛ ኦ ምትለዋን እነካለው ሆ ይሆንልኛል ማለት ነው ሌላ ይቀረን ሀ የሚባለው እንደ ከሚመስለው እሱን ለመጫን shift plus k ነው k ሀ ለመጻፍ ከዛ እንደዚህ እናደርጋለን ሁ ለማድረግ shift plus k ከዛ ዩ ሁ ይሆናል ማለት ነው በጣም ቀላል ነው ስለዚህ ፓወር ግዝ መጫን ይጠበቅብና በአጭሩ ያለምንም ሶፍትዌር እንደዛ ግን መጠቀም እንችላለን ማለት ነው በጣም ቀላል ነው ስትጠቀሙት ነው በጣም ጥቅሙ የሚገባችሁ ዊንዶው 10 ካላችሁ ይሄንን በስቴፕ በመጠቀም ማንኛውንም የአማርኛ ፊደል መጻፍ ትችላላችሁ ማለት ነው ከሆታ አምሮ የተካተላችሁት ቪዲዮ ይሄን ይመስል ነበር ሌሎች ቪዲዮዎች እንዳያመጧችሁ ላይክ ሰብስክራይብ አድርጉ ለጓደኞቻችሁም ሼር አድርጉ በቀጣይ ሌላ ቪዲዮዎችን እስከምንለቅ መልካም ጊዜ ይሁንላችሁ እናመሰግናለን ከሆታ አምሮ